ሰላም እንደምን አላችሁ ውድ ኦል ስፖርት ቤተሰቦች፣ እኛ በጣም ደህና ነን እግዚአብሔር ይመስገን። በርከት ያሉ የድል የኢትዮጵያ ጀግንነት የታየባቸው ሰንደቅ ዓላማችን ከፍ ብሎ የተውለበለበባቸው በአንዳንዶች ደግሞ እስከ 15 ሚሊዮን ብር ድረስ ሽልማት የተገኘባቸውን የአትሌቲክስ መረጃዎችን ይዤላችሁ መጥቻለሁ። ግራንድ ስላም ትራክ ከመጣ በኋላ እጅግ በርካታ ጉዳዮች እየተከሰቱ ነው። ከነዚህ ውስጥ አንደኛው ሽልማቱ ዳይመንድ ሊግን ጨምሮ የቱንም አይነት ሩጫ የሚያስንቅ መሆኑ ነው። በዚህ ውድድር ድርቤ ወልተጂ በፊላዴልፊያ ግራንድ ስላም ትራክ የሴቶች 800 ሜትር የመወዳደሪያ ስፍራ ሪከርድ በሆነ 1:58.94 ሰዓት አሸንፋለች። የፊላዴልፊያ ስላም ሻምፒዮንም ለመሆን በቅታለች። ድርቤ ፊላዴልፊያ ስላም ሻምፒዮን የሆነችው ትላንት በተከናወነ ሴቶች 1500 ሜትር ውድድር ላይም የግራንድ ስላም ትራክ ውድድርና የመወዳደሪያ ቦታው ሪከርድ እንዲሁም የግሏ የዓመቱ ምርጥ በሆነ 3:58.04 በማሸነፍ ሙሉ 24 ነጥብ አስመዝግባለች። በምትፎካከርባቸው ርቀቶች በጃማይካ ኪንግስተንና በዩናይትድ ስቴትስ ፊላዴልፊያ የስላም ሻምፒዮን ለመሆን የበቃችው እንዲሁም በዩናይትድ ስቴትስ ሚያሚ 4ኛ ደረጃን ያገኘች ድርቤ የግራንድ ስላም ትራክ የሴቶች አጠቃላይ አሸናፊ ለመሆን በሚደረገው የነጥብ ፉክክር ላይም 5ኛ ደረጃ ላይ ነው የምትገኘው። የ25 ግራንድ ስላም ትራክ የመጨረሻ ውድድር በፈረንጆቹ ጁን 27-29 በሎስ አንጀለስ ዩናይትድ ስቴትስ የሚደረግ ይሆናል። ይህ በጉጉት የሚጠበቅ ነው። ከዚህ በፊት በጃማይካ ኪንግስተን በተደረገው ግራንድ ስላም ትራክ ውድድር ኢትዮጵያን አትሌቶች ድል ቀንቷቸው ነበረ። ለውድድር ከቀረበ ገንዘብ ሽልማቶች ከፍተኛው ማለትም $300,000 በላይ ወደ ካዝናቸው የከተቱት የኢትዮጵያ ጀግኖች አትሌቶች ናቸው። በውድድሩ ከፍተኛውን 24 ነጥብ ያገኘችው አትሌት እጅጋየሁ ታዬ $100,000 እንዲሁም ደግሞ 20 ነጥብ ድምር ነበር ያገኘችው አትሌት ድርቤ ወልተጂ በተመሳሳይ $100,000 ወይም 17 ነጥብ በማግኘት እንዲሁ ማለት ነው የ15 ሚሊዮን በኢትዮጵያ በወቅቱ ምንዛሬ ሽልማት ተንበሸበሹበት ጊዜ ነበረ። 17 ነጥብ ያገኘው አትሌት ሀጎስ ገብረ ህይወት በበኩሉ $50,000፣ አትሌት ጽጌ ገብረ ሰላም $30,000፣ አትሌት ጥላውን ኃይሌ 25,000 በድምሩ $305,000 በወቅቱ ምንዛሬ በዛ ወቅት ከ457 ሚሊዮን ብር በላይ ወደ ኢትዮጵያ ኢኮኖሚ እንዲፈስ ምክንያት ሆነዋል። የተሻለ ውጤትና የገንዘብ ሽልማት ካገኙት ኢትዮጵያን አንዷ የሆነችው አትሌት ድርቤ በሴቶች 1500 ሜትር አጭር ርቀት የተደረገውን 4:04:45 በመግባት በበላይነት አጠናቃ ነበረ። አሁን እንግዲህ ደግሞ ደግመዋለች 15 ሚሊዮኑን ማለት ነው። በ800 ሜትር ደግሞ በወቅቱ ሁለተኛ በመውጣት በአጠቃላይ ያገኘችው ነጥብ 20 ማድረስ ችላ ነበረ። ላለፉት 6 ዓመታት የ22 ዓመቷን አትሌት በማሰልጠን ለስኬት ያበቃት አሰልጣኝ ረዳት ኮሚሽነር ሆሴን ሼቦ እንደሆነ ይነገራል። ታዳጊዋ በአዲሱ የግራንድ ስላም ትራክ ውድድር ባስመዘገበች ውጤትና ባገኘችው ሽልማት በደስታ መቦረቁን በተለይ በወቅቱ ለሃትሪክ ስፖርት ተናግሮ ነበረ። ከዛም ባለፈ አትሌት ድርቤ ወልተጂ ያሳደግኳት ልጄ ናት። ከልጅነቷ ጀምሮ አውቃታለሁ። 6 ዓመታትን ቆይተናል። ዋና አሰልጣኟም ነኝ። የዓለም ቁጥር 1 አትሌት ለመሆንም በቅታለች። በኪንግስተን በተካሄደው የግራንድ ስላም ትራክ ውድድር ውጤት በማምጣቷ $100,000 አሸናፊ በመሆኗ በደስታ ቦርቄያለሁ የሚለው አሰልጣኙ ረዳት ኮሚሽነር ሆሴን ሼቦ የድርቤ አሰልጣኟ በመሆኔ እኔም እድለኛ ነኝ፣ ከፍተኛ ኩራትም ይሰማኛል ይላል። የድርቤን ግራንድ ስላም ትራክ ውድድር በሩጫ መነጽር ብቻ ላይም ለሀገር ከሚያመጣው ከፍተኛ የውጭ ምንዛሪ አንጻር ነው የማየው በማለት አስተያየቱን ቀጥሏል። ሁሴን $100,000 ወይም በወቅቱ ግምታዊ ምንዛሪ 15 ሚሊዮን ብር አካባቢ ወደ ኢኮኖሚ ፈሰስ የሚደረግ በመሆኑ የውጤቱ ፋይዳ ከፍተኛ ነው ሲልም ነው የሚደመጠው። በቀጣይ በሚያሚ፣ ፊላዴልፊያ፣ ሎስ አንጀለስ የሚደረጉ ሶስቱንም ቀጣይ ውድድሮቿን በአሸናፊነት እንደምትወጣ እምነቴ ነው ብሎ ነበር። በፊላዴልፊያ ተሳክቶላቸዋል ማለት ነው። ቀጣይ ደግሞ ይቀራል። ቀጣዩ እንግዲህ አሁን ላይ በፈረንጆቹ ጁን 27 እስከ 29 ሎስ አንጀለስ ነው የሚቀረው። እሱን ካሸነፈች ድርቤ እንግዲህ አስደናቂ ስኬቶችን ትጎነጸፋለች ተብሎ ይጠበቃል ማለት ነው። አሰልጣኙ ረዳት ኮሚሽነር ሆሴን ሼቦ ከድርቤ በጣም ብዙ ጠብቃለሁ፣ ገና ልጅ ናት፣ በዛ ላይ ትልቅ አቅም አላት። የአሁኑ የግራንድ ስላም ትራክ ውጤት በቶኪዮ ዓለም ዋንጫ ከወዲሁ ወርቅ እንድናፍቅ እያደረገኝ ነው ብሏል። በነገራችን ላይ የቶኪዮ የዓለም ሻምፒዮናም እየደረሰ ነው። ለዚህ በርካታ አትሌቶችም ልምምድ እያደረጉ ነው። ሚኒማም ለማሟላት ጥረት እየተደረገ ነው። ከነዚህ ውስጥ አንዱ አትሌት ድርቤ ወልተጂ ነች።
ሁሉ ስፖርትም ለድርቤ የቀጣይ ዘመኗ ሁሉ በስኬት የተንበሸበሸ እንዲሆን ይመኛል። ወደ ሌላ የድል ዜናዎች እንለፍ። ኢትዮጵያ አትሌቶች በሳምንቱ በድል የቦረቁበት ሆኗል። እንደነገርኳችሁ በ3000 ሜትር ደግሞ በግራንድ ስላም ትራክ አግነስ ነች ከኬንያ 8:43.61 በማምጣት አንደኛ ስትወጣ፣ ጀግኗ አትሌት እጅጋየሁ ታዬ 8:43.70 በማምጣት ሁለተኛ ወጥታለች። በነገራችን ላይ ይህች አትሌት ማለትም የእጅጋየሁ ታዬ ሁልጊዜ አንደኛ፣ ሁለተኛ፣ ሶስተኛ የምትወጣ ኢትዮጵያ ሰንደቅ ዓላማን ከፍ አድርጋ የምታውለበልብ ቢሆንም በሚዲያ ግን በብዛት ስሟ የማይገን በስፋት የማይነገርላትም የማትወደስ አትሌት ነች። ግን ክብር ይገባታል፣ ጀግናችን ለማለት እንወዳለን። በዚህ ዘርፍ ትልቅ ግምት ተሰጥቷቸው የነበሩ ሌሎች ሁለት አትሌቶች ግን በደረጃው ሳይሳካላቸው ቀርተዋል። መዲና ኢሳ 6ኛ ወጥታለች 8:48.26 በመግባት ጽጌ ገብረ ሰላማ ደግሞ 8ኛ ደረጃ ላይ ተቀምጣለች። ከዛ በዘለለ ኢትዮጵያ አንድ አዲስ አትሌት በወርቅ አስተዋውቃለች። በእርግጥ አዲስ አይደለችም፣ ግን በዚህ ደረጃ ትልቅ ውድድርን ስታሸንፍ የመጀመሪያዋ ነው። በአስደናቂ ሁኔታ የማራቶን ውድድሯን ሸዋረገድ አለነ 2:30.38 በመግባት ማሸነፍ ችላለች። ሙሉሃባ ጸጋ ደግሞ 2:30.44 በመግባት ማሸነፍ ችሏል። ተከታትለው ገብተዋል። በግማሽ ማራቶን መሰረት በለጠ 1:09.36 ስትገባ፣ ሜርሲ ላጋት ከኬንያ ሁለተኛ ደረጃን በመያዝ አጠናቃለች። በሻንጋይ ሁንጉ ሃፍ ማራቶን ደግሞ አብርሃም ገመዳ ማሸነፍ ችሏል። ሌላኛው ለኢትዮጵያ የተገኘው የወርቅ ሜዳሊያ ሆኗል። አብርሃም ውድድሩን ለማጠናቀቅ 1:05.56 ሲፈጅበት፣ ሳህሉ ወርቁ መንግስቴ 1:06.14 ፈጅቶበታል። ነካሻው ሸቴ ካሳ ደግሞ 1:07.53 በመግባት ውድድራቸውን ማጠናቀቅ ችለዋል። ኢትዮጵያን አትሌቶች እንግዲህ በሳምንቱ በጣም ጥሩ ሊባሉ የሚችሉ ውጤቶችን በማስመዝገብ የኢትዮጵያን ስም አስጠርተዋል። በሌላ ውድድር ላይ ቦልደር የሚባል የኮሎራዶ ዩናይትድ ስቴትስ 10 ኪሎ ሜትር ውድድር ተደርጎ ነበር። በዚህ ውድድር ኮርነር ማትስ እና ዳንኤል ሲሞ ከኬንያ እንዲሁም ደግሞ አብያ ሳምቢሳ እዚያው ከኬንያ ከ1 እስከ 3 ያለውን ውድድር ሲያጠናቅቁ፣ አዲሱ ጎበና ከኢትዮጵያ አራተኛ ወጥቷል። በዚህ ዘርፍ አልተሳካልንም ማለት ነው። ትንሽ ጠንካራ ፉክክር የታየበት እንደሆነ በሌስ ቲቪ መመልከት የቻልኩት ነበር። ሌሎች ኢትዮጵያን አትሌቶችም በዚህ የተሳተፉት በርግጥ አብዛኞቹ አዳዲስ ናቸው። ጾማይ ጸጋይም ተሳታፊ ነበረ። እሱም ጾማይ 10ኛ ደረጃ በመውጣት ውድድሩን አጠናቋል። ሃይማኖት አለውም 15ኛ ነው የወጣው። በእርግጥ በኢትዮጵያን አትሌቶች እንግዲህ ትልቅ ድል ያስመዘገቡበት ቢሆንም በተወሰነ መንገድ ግን ሽንፈትን አጠናቋል። ኢትዮጵያ እንደውም ባለፈ አንድ ሀሳባችሁ ልታጋሩ ትችላላችሁ። አንተ ዜና ስትሰራ ኢትዮጵያን ወርቅ፣ ብር፣ ነሐስ አመጡ ከ1 እስከ 4 ከ1 እስከ 10 ተከታትለው ገቡ ስትል ነው እንጂ ኢትዮጵያን ከተሸነፉ ከ4 በላይ ከሆነ ስማቸውን አትጥቀስ እያሉም የሁሉ ስፖርት ቤተሰቦች ሀሳብ አስተያየታቸውን እየሰጡ ነው። የሆነ ሆነ ኢትዮጵያን አትሌቶች ሚኒማም ለማሟላት በሚያደርጉት ጥረት ሪከርዶችን እየሰበሩ ወርቆች እየተመዘገቡ ነው። በዚህ ሁሉ ደግሞ በኳስ ስሟ የጠፋ ኢትዮጵያ በሩጫ ከፍ እያለችና እየገነነች ትገኛለች። በቀጣይ ጃፓን አትሌቲክስ ሻምፒዮና በልዩ ሁኔታ ዘገባዎችን ልናቀርብላችሁ እየተዘጋጀን ነው። ኢትዮጵያም ይህንን ውድድር የሚወክሉ ሰዎችን ለመለየት ጥረት እያደረገች ነው። አዲሱ የስለሺ ስህን አስተዳደርን ትልልቅ እርምጃዎችን እየወሰዱ ነው። በእርግጠኝነት ጥሩ ነገር ይሆናል ብለን እንገምታለን። ያ በጉጉት ይጠበቃል። አሁን ያስኩላችሁ ግን የሩጫ መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ